ሰላም አምኖን ያንስ እንዴት ናችሁ? ሰላም ነው ይላል አትተወ ከብዙ ቆይታ በኋላ ስንመለስ ራሱ አለ እኮ የሆነ አትሞስፌሩ ምናምን እኮ ይኖረዋል ነው እና ምንድነው ሰሞኑን ግን ምንድነው እየተከታተለ ቆየው ቪዲዮ ለመስራት ምናልባት ግን ምን ልላችሁ ነው ሰሞኑን እንዴት ነው የቦክሲንግ ምናምን ነገር በጣም ከባድ ነገር ሆኗልና እኔ የተመቸኝ ማለት ነው ከቦክሱ ከፋይቱ የበለጠ የሚሚ የተሰራባቸው ቪዲዮዎች ህዝቤ በጣም እየተፋየተ ነው ማለት በጣም ማለት ነው በጣም ነው እየተደባደበ ያለው ፋይቱ ከተደረገ በኋላ ሳይደረግም በፊት የነበረው አትሞስፌር አሪፍ ነበር ደስ ይል ነበርና እሱን ፈኒ የሆኑ ሞመንቶችን ቪዲዮዎችን ምናምን ነገር እስቲ ሰብሰብ ያሉ ቪዲዮዎችን እያየን ሪአክት እናደርጋለን ይመቻችሁ ስቴይ ቱን አንተ ራስህ ማይክ ተሰጥቶ ትመሰክራለህ ስለኔ ቄጥን ነው ኖካውት የሚያደርግ እሱ እጁን ዘርግቶ እንደ ጸሎት እኔ ጋር የሚመጣ ነው ይመስለኝ እግር እስከ ጉልበቱ ማንሳት አይችልም በሶስት ወር የስፑን ሲስተሞች እንዴት እንደማከሽ እንዴት አንስቼ ሰማይ ላይ እንደማፈርጥ የኔን አንድ ፓንች ተቋጥመ ከጾም ካንተ let's go man በጣም ጸዴ ነበር በጣም ጸዴ ነው የሚገርም ነው ምክንያቱም አይ ቲንክ ስፖርቱ የሚጠይቀው ነገርም ይመስለኛል at the same time ሞቲቬት ለማድረግ እና ደግሞ በደንብ ብዙ ተመልካች እንዲኖርና በደንብ አቴንሽን ግራብ ለማድረግ እንደዚህ አይነት ነገሮች የሚደረጉት አይ ቲንክ ሰዎች እነሱ ነው የሚሉት እንግዲህ እነሱ አሉ እኔ ፋይተር አይደለሁም ግን እንደዛ ይጠይቃል ሲሉ ስለነበር ነው አይ ቲንክ ለዛ ይመስለኛል እንጂ ድብድብ ላይ አንተ ልትደባድ ፋይት ታረግ እየገባ በጣም ብዙ ስታወራ አይ ቲንክ አያስፈራ ምን አርግ ነው የምትሉት ቆይ የአንድ ሀገር ህዝብ ሙሉ አንድ ሰው ላይ ይነሳል አንተ ግን ትችላለህ የሚሉን እንዳሰማችሁ ልመለስና ኮሜንት አነብላችኋለሁ የትም እንዳትሄድ እቺ እንቁራሪት እኔን ጠራች አይደል ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ የሚያዘጋጀውም አካል በደንብ ተዘጋጁበት በፕሮፌሽናል ወይ ማለት ነው አለውልህ እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ ስለዚህ ተዘጋጅ አንቺ ማን ነበርሽ ወይዘሮ ማን ነበርሽ ወይዘሪት በቃ ያም ልጅ እንደዚህ አውርቶ ነበር ከፋይቱ በፊት አይ ቲንክ አንተ አውርተ ደግሞ ሊሳካል ይችላል ሴዶ ዋይዘው ይመችኛል ታውቃለህ እናቲ ትሙት እኔ መጀመሪያ ራሱ የዛ የንቃተ ህሊና ደጋፊ ነበር እንዳለ ነበር እኔ የዛ ልጅ አሁን ራሱ እኔ የሴዶ ደጋፊ የምር ይሄ ኢትዮጵያ ህዝብ ባህሪ ነው መገፋፋት ማለት ነው ወደፊት ይገፋፋል በተገፋፋበት ነገር ያው መጨረሻ ላይ የሚመጣውን ነገር ትቀበላለህ ማለት ነው እኔ ይመችኛል በቃ ፋይት ማድረግ አለባቸው አይ ቲንክ አሁን ውጪ ያለው የአንድ ቢኒያም የሚባል ልጅ አለ ሂስ ፕሮፌሽናል እና ከሱ ጋር ነው ፋይት የሚደረገው ምናምን ነገር እያለ ነበር አሁን ጆን ከሚባለው ልጅ ጋር ግን እንደዛ መሆን የለበትም እኛ የምንፈልገው ሴዶ እንዲፋየት ነው ሲይዝህ ታፕ አርግ እድሜ ልክን አካል ጉዳተኛ ነው ማረግህ ምናምን መስራት ነው የሱ ምክንያት ንቃተ ህሊና ናንጁ ነው ቦታው ላይ ስላለው ቦታችን ላይ ነው የመጣው መጠንቀቅ አለበት እኔ በጥንካሬ አይደለም እዚህ ተማመኝ የመጣሁት I have the best technique in Ethiopia ቴክኒክ ሲኖር ደግሞ መገጣጠሚያዎችን በሙላ የመስበር አቅም በጣም ይቀላል የጥንካሬ የሚያስፈልገው ነገር አይደለም I'm still strong አለ ቦታው መጥቶ ከሚጎዳ ሁለቴ ሶስቴ ያለኝን ነገር ካየ በኋላ ጌሙን ለማቆም ቢሞክር አሪፍ ነው ብዬ አስባለሁ ቶሎ እጅ ስጥ እና ለራስህ ለሌላ ማስጠንቀቂያ ነበረው ለራስህ ጊዜ ስጥ ለራስህ እድል ስጥ ለነገ ህይወትህ ይትረፍ ምናምን ነገር አይነት ነገሮች ማለት ነው አይ ቲንክ ብያችሁ ነበር ይሄው ቴክኒካል ነገር በጣም ከባድ ነው ስትሬንግዝም ይጠይቃል ግን ስትሬንግዝ ብቻውን የሚያመጣው ነገር እንደሌለ የተረዳሁት ነው ምክንያቱም የሰው ልጅ ለካ በጣም ጠንካራ ስለሆነ ብዙ ነገር ማድረግ አይችልም ደግሞ እኔ በጣም የተረዳሁት ነገር ሰው እንዳይታችሁ ማለት ነው ትራንስፖርት ላይ ሊሆን ይችላል ስራ ቦታ ሊሆን ይችላል ይሄን የሚያገናኛችሁ ቦታ ከሰው ጋር ዝም ብላችሁ ሰውን ሳታውቁ ማለት ነው እንደው በእግዚአብሔር በቃ አትጣሉ ከሰው የምር እኔ ከዚህ የሚፈይት የተማርኩት እሱ ነው በቃ እኔ እንደዚህ እንዴት በጣም ቀጭን ሰው ስታዩ ወይ ደግሞ እንደዚህ ቦርጫም የሆነ በጣም እንዴት ነው በጣም ሊወፈረ ሰው ምናምን ስታዩ ዝልጥርጥ ያለ ሰው ስታዩ የምትንቁ ሰዎች አለን እንደዛ የምንንቅ ሰዎች አለ
አናውቅም ሰው ማን እንደሆነ መንፈስ ይሆንባል ሳታስብ መንፈስ ነው የሚሆንብኝ እመነኝ። ስለዚህ በደንብ ተዘጋጅ። ጠንካራ ቴክኒክ፣ ጠንካራ ሰውነትን አዘጋጅ። የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር ምን እንድጨርስላችሁ የምትፈልጉት ነገር ካለ ንገሩኝ አሁኑኑ። ስንተኛው ዙር እና በምን አይነት ዱላ ልጨርስላችሁ? Come on, bro. What the hell is going on, bro? አንተ እንዴት እንደጣለው አይታ በፈጣሪ ስም። ኧረ ምን አይነት በቃ የሌለ ቦምብ የሆነ ቦክስ ነው። ሰጠው ነው የሚባለው ከመታው አይደለም። ምኑን ቢመታው ነው? የቱ ጋር መታው ነው? ጀለሲ እናቴ ምኑ ላይ የቱ ጋር መታው ነው? አንተ አናገረው በቦክስ በጆሮም ነው ያለው። ወደ ግራ ወድቆ ነው እኮ ታርጎት እኮ በቃ ይሄን እኮ እኔ እኮ የምላችሁ እኮ ይሄን እኮ በቃ ስፖርት እኮ የሌለ ሪስክ እኮ ነው። በመድኃኒዓለም ጠቀለለው እኮ ስጦታ ራሱ እንዴት ተቀለጠ እንዲህ ዞር ነው ያደረገው ታውቃለህ። እኔ የ5 ሚሊዮን ብሩ ድብድብ እኔ እምቢ አላልኩም። ይሄን እንዲያቀልኝ ነው ህዝብ የሚፈልገው። እዚህ ጋር ይወላችሁ እነሱ ራሳቸው ናቸው በጭባጫ ናቸው። የተለያየ ሀሳብ ነው የሚያመጡት። ኮንፊደንስ የላቸው። አንዴ የሆነ ሰው ይላሉ፣ የሆነ ሰው ሊገባ ነው ይላሉ፣ አንዴ እንደዚህ ነው ይላሉ፣ ያለቃቅሱብኛል። አንዴ እንትን ይላሉ። እኔ ለቢዝነሱ ዋና እኔ ነኝ። ይወላችሁ እኔ ለህዝቡ ብዬ ነው 5 ሚሊዮን ብር እሺ ያልኩት እንጂ የኔ ዋጋ 100 ሚሊዮን ብር ነው። በቃ አመ ፕሮፌሽናል አይመጥነኝም። ይሄ ልጅ ግን ለህዝቡ ብዬ እኔ እገባለሁ። በ5 ሚሊዮን ብር ተስማምቻለሁ። ህዝቡ ይወቅ። ይሄን ቪዲዮ በደንብ ሼር አድርጉት፣ ሴቭ አድርጉት፣ እያንዳንዱ ጋር አስቀምጠው። እኔ በ5 ሚሊዮን ብሩ ተስማምቻለሁ። ሀሳባቸው ግን የሚቀይሩት እነሱ ናቸው። ከዚህ በኋላ ስለ ውድድሩም አንድ ቪዲዮ አልሰራም። በቃ ስንፈራረም እና የሆነ ነገር ስናደርግ ብቻ ነው የምታዩት። ተስማምቻለሁ፣ ግባ በሉት። ይሄ ቀዘናም ጆዋጂ ማነች እንቁራሪት የምትባል ፈሳም ዝም ብሎ መጥቶ ምንድነው የሚሰራው? ሜም ብቻ ነው የሚሰራው። ሌላ ምንም ነገር አይችልም። የማይችል ሰው አምጥቶ የሆነ ተደበረበትና ሁሉም እንደዛ እንዳይመስል ሪል ሚክስር ማርሻል አርት ምን እንደሆነ አገጨ በ3 ሰከንድ አፈርቄ አሳያለሁ ማለት ነው። ቃቴ ሊና ሴዶ ማርሻል አርቲስት በማርሻል አርት ዓለም ውስጥ ፋይተር አይደሉም፣ ግን በመላው ህዝብ አይን እንደ ፋይተር ነው። ቢኮዝ አብዛኛው ሰው ትክክለኛ ፋይተር ምን እንደሆነ አያውቅም። በቃ አየር ላይ ዝም ብሎ ኪክ ሲያደርግ ወይ ደግሞ ሲሚንቶ ሲመታ ካየው ይሄ ሰውዬ ኃይለኛ ነው ይላሉ። ግን ቴክኒኩ፣ አንደርስታንዲንጉ፣ ታይሚንጉ ምናምን አይገባቸውም። ሶ መጀመሪያ ለመላው ህዝብ ኤጁኬት ለማድረግ እነዚህን ሰዎች እያስገባን መቀጥቀጥ አለብን። በህጋዊ መንገድ ኬጅ ውስጥ ከዛ በኋላ ህዝቡ ሲያይ እነዚህ ሰዎች ጆኒን እያሸነፉት አይደለም፣ እነማን ናቸው ጆኒን የሚያሸንፉት ተብሎ አቴንሽኑ በየቀኑ ወደሚለፉ ትሬን ወደሚያደርጉ ማርሻል አርቲስቶች ይዞራል። ከዚህ በፊት አይውሽ ያኔ ንቃተ ህሊና በተሰጠው ይሄ 1 ሚሊዮን ብር ፋይት እኔ አሁን እኮ ጎበዝ ከሆነ ፋይተር ጋር ከገባው እኮ ባሸንፈው ራሱ ተጎድቼ ነው ማሸንፈው። ንቃተ ህሊና ግን አቢካም ሚሊዮነር ስራ የጁጂትሱም የስትራይኪንጉም በሁሉም ነገር እንደምበልጠው ስለማቅ ፋይቱ እንደተጀመረ ያልቃል። በቃ ሰዎቹ ዲስአፖይንትድ ነው የሚሆኑት። ግን በምንድን ነው ያን ያህል እርግጠኛ ነው? አሁን ለምሳሌ የሱን ጀስት ቪዲዮዎች ነው ምናየው አይደል? ሶ አሸንፈዋለሁ ብለህ እርግጠኛ ነው? ለምንድን ነው? በራሴ ትሬኒንግ ኮንፊደንት ነኝ። እናንተ በራሴ ዲሉዥን አይደለም መተማመን። ይሄ መስታወት እያየው ዩር ዘ ዶግ ምናምን አይደለም። በቃ ጀስት ለማሸነፍ ምን መስዋዕትነት መክፈል እንዳለብኝ ትሬኒንግ ውስጥ ደግሞ ምን ያህል መሰቃየት እንዳለብኝ አውቃለሁ። ንቃተ ህሊና the one thing he's going to get ከዚህ እውቅና ያገኛል። ግን don't get this wrong፣ ሊሰዋ ነው የሚመጣው። የመጀመሪያው ሳክሪፋይስ በኢትዮጵያን ኤምኤምኤ ንቃተ ህሊና ይሆናል። ግን ይከፈለዋል።
በሰዎቹ ፊት ለፊት እውቅና ያገኛል። የመጀመሪያው ኤምኤምኤ ፋይት አረክ ይባላል። ከዛ ውጭ ግን በቃ አሁን እንደዚህ ቢያሸንፍ ምንድነው የሚሰማው? አገር ለቃለሁ። አንዲ ስትሰራ እኮ በቃ ይሄ እኮ ከትሬኒንግ እኮ የሚነሳ ነገር ነው። በጣም በትሬኒንግ የተገነባ ሰው ስትሆን ባለ ፕሮፌሽን ላይ እንደዚህ ነው እርግጠኛ ነኝ። ምን አለ ሁሉም በቃ ሁሉም ሰው ሁሉም ኢትዮጵያዊ ባለው ፕሮፌሽን ላይ እንደዚህ በቃ እርግጠኛ የሚሆነው እንዴት ነው? በጣም ሀስል በማድረግ ትሬኒንግ በማድረግ Come look at this. Hey y'all, come look at this. እንደ ሌሎች ቲክቶከሮች ኮሜዲያን አይደለም ሪንግ ውስጥ የምጠብቀው። ቆይ አውቃለሁ እሱን እንደሚያሸንፍ ምናምን እንደምትጠብቁ፣ ግን በጣም አዝናለሁ። ወላሂ ዱቄት ነው ማድረግላችሁ። ዱቄት ከሪንግ ውስጥ አጥንቱ ተሰብስቦ ነው የሚወጣው። I am telling you. ቃኛለለ በመቤቴ አረ ይበቃኛል። ለረ ትለዩብኛላችሁ። ስዊቲ ሀኒ ስዊቲ አፈልቼ ነበር ቆሞብኝ ሰጡኝ። እዛ ጌም ላይ አይ ቲንክ ዝም ብሎ ዊዛውት ቤኔፊት አይደለም የሚወጣው። የሆነ የሚያገኘው ፔመንት አለ፣ የሆነ የሚያገኘው ጥቅም አለ። ስለዛ አይ ቲንክ መሸነፍም ይሄን ያህል ደባሪ ነገር ላይሆን ይችላል። ሌላ ላይ በባዶ ልትወጣ ትችላለህ። ይሄ እንደውም አሪፍ ነው። ስለ ከአሸናፊው እኩል ልትሆን አትችልም። አሸናፊው ሞር ይወስዳል፣ ግን አንተም የተወሰነ ፐርሰንት ይኖራል። ዳስት ሜን ቲንግ። ቢኒያም ሽብሩ ከጆኒ ጁጁትሱ ቀጣዩ ኤምኤምኤ ፋይት ይሁን እያሉ ነው ብዙ ሰዎች። ግን አንዳንድ ነገር እዚህ ጋር ማውራት የሚፈልገው ነገር አለ። በጣም ቢኒያም ሽብሪን ከአጋናችሁ አይታችኋል። እናንተ ልክ በጣም አጋናችሁታል፣ ወይ ደግሞ ጆኒ ጁጁትሱን በጣም ንቃችሁታል። ከሁለቱ አንዱ ነው የሚሆነው እኔ ከተረዳሁት ነገር ማለት ነው። ኮሜንቶች ላይ ምን ይላሉ? በቃ ልጁን ልታስገድሉት ነው እንዴ ምናምን ነገር ይላሉ። ስለ ቢኒያም አንዳንድ ነገሮች ማየት ፈልጌ ሞክሬ ነበረ። ቢኒያም እስካሁን ያደረጋቸው የሚታወቁ አማተር ፋይቶች 4 አማተር ፋይቶችን አድርጓል። ደግነቱ አራቱንም አሸንፏቸዋል። አንዱን በ6 ሰከንድ ነው ጸጥ ያደረገው፣ ሌላኛውን በ12 ሰከንድ በአንቆ ይዞት ጨርሷል ማለት ነው። አሪፍ ተወዳዳሪ ነው። ነገር ግን ለመጨረሻ ጊዜ እንደ አይነት ውድድሮችን የሚታወቁ ውድድሮችን ያደረገው ከ4 ዓመት በፊት ነው። ዲሴምበር 2022 ላይ ነው። 4 ዓመት ሆኖታል ማለት ነው። በጣም ቆይቷል። አሁን ላይ እንደ ዳንሰር እና እንደ ሞዴል ነው እየሰራ ያለው። አሁን ላይ ሞስትሊ ዳንሰኛ ነው ማለት ይቻላል። ያው ትሬኒንግ እያደረገ ሊሆን ይችላል፣ ወር ደግሞ እንዲህ ያልታወቁ ፋይቶችን እያደረገ ሊሆን ይችላል። አዶ ነው ግን የሚታወቁ የተመዘገቡ እነዚህ ናቸው። ውጭ ሀገር ስለሚኖር እናንተ እንዳጋነናችሁት የሆነ ዩኤፍሲ ደረጃ ላይ የሚወዳደር አይነት ፋይተር አይደለም። ሌላኛው ደግሞ ይህ ውድድር እንዳይደረግ ሊያደርግ የሚችል ነገር ምንድን ነው? ቢኒያም ሽብሬ 65 ኪሎ ግራም ነው አሁን ላይ ባለው ማለት ነው መረጃ መሰረት። ጆኒም ደግሞ ባለፈው ቀንሶ ለዛውም በጣም ከንቃተ ህሊና ጋር ለሚደረገው ውድድር ቀንሶ ገብቶ 81 ነበር ካልተሳሳትኩ። እና ዌይት ክላሳቸውም አይመጣጠንም። መሀላቸው ያለው ዌይት ክላስ ወደ ለ20 የሚቀርብ ነው። እና ምን አድርገው ይህን ነገር እንደሚያቀራርቡትም ከባድ ነው። ብቻ እናንተ እንደምታስቡት የሆነ ጆኒን ጠቅጠቅ አድርጎ የሚጥልበት አይነት ሰውም ነው ብላችሁ እንዳታስቡ፣ ያን ያክል እንዳትሉት። ደግሞ ዌይት ክላሳቸውም ይለያያል። የመደረግ ቻንሱ ዝቅተኛ ነው። ወይ ጆኒ ንቃችሁታል፣ ወይ እሱን ደግሞ ከሚገባው በላይ አጋናችሁታል። ውጭ ሀገር ስለሚኖር ብቻ ግን እኔ ላቀለው ምናምን አይደለም፣ ያው ነገሩ ልናገር ብዬ ነው። ይመቻችሁ። እና ዋናው ነገር ምንድነው እኔ ከፋይቱ የበለጠ የተመቸኝ በዙሪያው የተደረጉት ሜሞች እና የተሰሩት ቪዲዮዎች ከፋይቱ በፊትም በኋላም ያሉት እነሱ ናቸው። ስለዛ እነሱን ሰብሰብ አድርገን እናያቸው፣ አብረን ዘና እንበል ብዬ ነው። አምኖኒያስ በሌላ ቪዲዮ ተመልሼ እመጣለሁ። ይመቻችሁ። Let's go.